ኢትዮ ኤፍኤም 107.8 የኢትዮጵያውያን ፊታውራሪ ገብርዬ ሙሉ ስማቸው ገብረ ሕይወት ጎሹ ነው። የአጼ ቴዎድሮስ የጦር አዛዥ እጅግ የተደነቁ ስመጥር የጀግኖች ጀግና ከመይሳው የቅድመ ንግስና ዘመናቸው ጀምሮ ታማኝ ሰው ናቸው ይባልላቸዋል። የቋራው መይሳው ካሳን ጨምሮ ከቤተ መንግስት እስከ እረኞች መስክ ድረስ ገብርዬ እየተባሉ ይጠሩም ነበር። ገብርዬ የታንጉት ሚስጥር በተሰኘው ታሪካዊ ልቦለድ መጽሐፍ እንደተገለጸው ፊታውራሪ ገብርዬ ወላጆቹን በሙሽርነቱ ጊዜ በተፈጠረ ግጭት ካጣ በኋላ ወደ ጫካ ይገባል። ከዚያም በጣም የሚዋደዱ ጓደኛሞች ሆኑ። ገብርዬ የካሳ ቀኝ እጅ ሆነ። በወቅቱ የካሳ ኃይሉ የወጣትነት ዘመን ኢትዮጵያ በየአውራጃው ተከፋፍላ ተሰነጣጥቃና ተዳክማ የነበረችበት ጊዜ እንደሆነ ይነገራል። ጊዜው የጎበዝ አለቆች የጦር አበጋዞች አንዳቸው በሌላኛው ላይ የዘመቱ አንዱ ሌላኛውን እየወጋ ህዝቡ ውስጣዊ ሰላም ርቆት ቆም ስቅሉን የሚያይበትና የመከራ ህይወት የሚገፋበት ነበር። ዘመነ መሳፍንት ተብሎም ይታወቃል። ካሳ ኃይሉ በህፃንነት ዕድሜያቸው ይህንን መከራ ተጋርተውታል። የሀገሪቱ በጎበዝ አለቆች በየመሳፍንቱና በጦር አበጋዞች መከፋፈሏ ለጎረቤት ተስፋፊዎች ወረራ ስጋት ማጋለጣት። በጦር ስማቸው መይሳው የተሰኙት ካሳ ኃይሉ ኢትዮጵያን አዳክሞ ለወራሪ ያጋለጣትን ዘመነ መሳፍንትን ወደ መቃብሩ ለመሸኘትና የተጠናከረች የታፈረችና የተከበረች አንድነቷ የጸና ኢትዮጵያን ለማየት አልመው ተነሱ። የጎንደር ነገስታት በቋራ ታላቅ ራዕይ አንግበው የተነሱትን መይሳውን ካሳ ከሽፍታ ቆጠሯቸው። ሊያባሯቸውና ሊያወግዛቸው ሞከሩ፣ አልሆነላቸውም። የጎንደር ገዢዎች አዋራጅ አቀራረብም ይበልጥ እንዲነሳሱ አደረጋቸው። ከነገስታቱ ቤተሰብ የተዳሩላቸው ወይዘሮ ተዋበች ዋላም እቴጌ ተዋበች ተነስ ታጠቅ ሲሉ የመንፈስ ብርታት ሆኗቸው። አጼ ቴዎድሮስ የኢትዮጵያን አንድነት ለማምጣት የሄዱበት መንገድ ትክክለኛ እንደነበር ይነገራል። ትክክለኛ ነበር በሚል የሚደግፏቸው ወገኖች ያሉትን ያህል ዓላማቸውን ለማስፈጸም ከመጠን ያለፈ ኃይል መጠቀማቸው ጎጂ ነበር ብለው የሚወቅሷቸውና የሚተቿቸውም አሉ። አገራቸው ከውጭ የጦር መሳሪያ ተቀባይና ሸማችነት ተላቃ ራሷን በራሷ እንድታስታጥቅ አለሙ። ገብርዬ የጦር መኮንንኝ አሽከሬም አይደለ ጓደኛ ነለኝ የሚሏቸው ገብርዬ ታሪካቸው እዚህ ጋር ይመጣል። ካሳ ኃይሉ በየውጭ ሀገር የሰሙት ስልጣኔ መልካሙ ሁሉ በሀገራቸው እንዲሆን ይመኛሉ። ለዚህ ዓላማ እንዲደግፏቸው ለዘመኑ የብሪታንያዋ ንግሥት ቪክቶሪያ የጻፉት ደብዳቤ ምላሽ ቢያጣ የብሪታንያውን ቆንስላ ጠፈሩት። ሌሎች የውጭ ሀገር ዜጎችንም ለቃቅመው አሰሩ። ይሄም ዲፕሎማሲያዊ ውዝግብን አስነሳ። እንግሊዞች ጦር ላኩባቸው። በጊዜው ተዳክሞ የነበረው ሰራዊታቸው የተቻለውን መከላከል አደረገ። መጣተኛው ግን ኃይሉ በረታባቸው። የእንግሊዝ ጦር ወደ ኢትዮጵያ በዘመተበት ወቅት የአጼ ቴዎድሮስ ጠቅላላ ወታደር ብዛት ተመናምሮ ከ5000 እስከ 6000 ብቻ የሚገመት ነበር። በ100,000 የሚቆጠር የነበረው ወታደራቸው በዚያ ወቅት አልነበረም። በአንጻሩ የእንግሊዝ ደግሞ ዘመናዊ መሳሪያ የታጠቀ ወደ 12000 ገደማ የሚደርስ ነበር። ይህንን የእንግሊዝ ጦር 5000 ገደማ የሚሆን ወታደርን ያደራጁ ያበረቱ እንደ አለትም ያጸኑት ዘንድ እየመሩም ይገጥሙት ዘንድ ገብርዬ ተጠሩ። ገብርዬ አንድም ለሀገራቸው አንድም ለንጉሠ ነገሥታቸው እስከ ሞት የታመኑ ናቸውና ሰናድር አንግቶ መድፍ ጎትቶ በዘመናዊ የጦር መሳሪያ ተከቦ የመጣውን የእንግሊዝ ሰራዊትን በጦርና ጎራዴ ለመውጋት ደግሞ እንኳን ማሰቢያ ጊዜ ሳይሹ በጀግንነት በቆራጥነት ቆሙ። ገብርዬ በወርቅ ጥምዝ ያጌጠ የሐር ቀሚሳቸው እንደለበሱ ባለሜጫ ሾተል በወርቅ የተመዘመዘ ጋሻ ሰድረው ሁለት አፋሽ ጦር ይዘው ገብርዬ የፈሪ ጅራት ብለው በንጉሠ ነገሥቱ ፊት ፎክረው ነው ወደ ሮጌ ዘመቱት ይባላል። የጀግኖቹ ጀግና ገብርዬ የጠገበ ፈረሳቸውን ቼ ብለው በሮግ ውጊያ መሃል ለመሃል በተቆጣ ስሜት ገጠሙ። ዘመኑ የፈቀደውን በጎጆ ለጃርትና ጦጣ መከላከያ ይሆን ዘንድ ያኖረውን የጦር መሳሪያ የታጠቀ ልበ ሙሉ ተዋጊ በቁጥርም አነስተኛ የሆነ ወታደር ይዘው የስቅለት ዕለት በጀግንነት እየፎከሩ ሮጌ የጦር አውድማ ላይ ወደቁ። የገብርዬ ፈረስም ጌታውን አልከዳምና አብሮ ተሰውቶ ከጎናቸው አረፈ። ገብርዬም ለሀገር ክብርና ፍቅር ራሳቸውን ሰጡ። ለሀገር መስዋዕት መሆናቸውን
በፍቅራቸው ገለጡ። 60 ዓመተ ምህረት በዕለተ ስቅለት አርብ ሚያዝያ 3 በሎርድ ናፒር የሚመራው የእንግሊዝ ሰራዊትና የአጼ ቴዎድሮስ ሰራዊት በመቅደላ ተራራ ስር በምትገኘው ሮጌ በምትባል ስፍራ ላይ ጦርነት ገጥመው የአጼ ቴዎድሮስ የጦር አዛዥ የነበሩት ፊታውራሪ ገብርዬ ሞቱ። አብሯቸው የቆመ 700 ገደማ አገር ወዳድ አርበኛም አብሯቸው ተሰዋ። 120 ገደማ ቆሰለ። ከእንግሊዝ የቆሰለው ወደ 20 ገደማ እንደሆነ ይገመታል። የገብርዬ ጀግንነት እንግሊዞችን ሳይቀር ያስደመመ እንደነበር ይነገራል። ልብሱንም ሳይቀር ሊለብሱት የተመኙት ነበሩ። እናም የገብርዬ ልብሳቸውን ባሻ ፈለቀ ወይንም ካፒቴን ስፒድ ለብሰው ጋሻቸውን አንግተው ጦራቸውንም ይዘዋል። የጋይንቲው ተወርዋሪ ኮከብ የመይሳው የልብ ሰው የኢትዮጵያ ገናና ጦረኛ ሁሉንም አስደመመ። የጦራቸውን ክንድ መዛል በመነጥር ባሻጋር ይመለከቱ የነበሩት ንጉሱ የገብርዬን መውደቅ፣ የታላቁን ዋርካ መገርሰስ ግን ዘግተው ነበር የሰሙት። መርዶውን ሲሰሙ ልክ ወንጌላዊ ዮሐንስ የኢየሱስ ክርስቶስን በባንዳና በከዳተኛ ይሁዳ መሪነት በጭካኔ መሰቀሉን ሲመለከት ወየው ወየው ብሎ እንዳለቀሰና አንጀቱን እንደ እሳት እንደነደደው የመይሳው ልጅ ንጉሠ ነገሥት ዳግማዊ አጤ ቴዎድሮስም እንባቸውን በአንገታቸው ሲወርድ ሐዘናቸው አንጀት እስቲ ያላውስ የእናቴ ልጅ ጓዴ እያሉ የንጉሥ ሐዘን የወዳጅ ለቅሶ በስቅለት ዕለት አለቀሱላቸው ሲሉ ከትበዋል። ይህ ብቻም አይደለም። ገብርዬ የጦር መኮንኔ አሽከሬም አይደለ ጓደኛ ነህ ለኔ ሲሉ መቀኘታቸውም ይነገራል። ተክለጻዲቅ መኩሪያ፣ ጳውሎስ ኞኞ፣ አጤ ቴዎድሮስና ሌሎችም የታሪክ ድርሳናት በመጻፋቸው ይህንን የታሪክ ክፍል ሰንደውታል።